ራስልክ ወራድና ኩራን እንደምን አላችሁ እንደገና መጣው በፓብሊክ ስፒኪንግ ስኪል ጉዳይ ላይ ትንሽ ጨምርላችሁ በጣም አስፈላጊ ክህሎት ስለሆነ ነው በህዝብ ፊት በሰዎች ፊት ቆሞ መናገር ቀላል ይመስላል ግን ብዙ ነገር ይጠይቃል አርት አለው ረቀቅ ያለ ክህሎት ይጠይቃል ዝም ብሎ መድረክ ላይ ቆሞ መናገር አይደለም መደመጥ ያስፈልጋል እንደነው ካነጋገር ይፈረዳል ካያያዝ ይቀደዳል ይባላል ንግግር በጣም ወሳኝ ነገር ነው ምንድነው ይባላል ሌላ ምን ተረታቃላችሁ አፍ ያለው ያግባሽ ሀብት ያለው ቢሏት አፍ ያለው አለቻሉ ሱድሮ መሰለኝ በጣም ወሳኝ ነው ወገኖች ንግግር ብዙ ነገር ያበላሻል ብዙ ነገር ያስተካክላል በተለይ ለፖለቲከኞች ለአስተማሪዎች ለኪነት ባለሙያዎች ለጋዜጠኞች በአጠቃላይ ማንንም ሰው ቢሆን በህዝብ ፊት ቆሞ ንግግር ለሚያደርግ ሰው ፓብሊክ ስፒኪንግ ስኪል ወይም የንግግር ክህሎት እጅግ ወሳኝ ነገር ነው ንግግር ያሳምራል ንግግር ያበላሻል ንግግር ይጠግናል ንግግር ይሰብራል ያው በተለያየ አጋጣሚ የሰማናችሁ ንግግሮች ሰምታችኋቸዋል ዛሬ ንግግርን ስለ መጻፍ አስፈላጊነት ጽፎ ስለመናገር ንግግራችንን መጻፍ አለብን በነገራችን ላይ የረሳው ሰብስክራይብ ሼር እና ላይክ ታደርጋላችሁ ደግሞ እንደዛ ምታደርጉት በጣም አመሰግናለሁ ሰብስክራይብ ሼር እና ላይክ ያደርጋችሁ ቻናላችንን ታድግ አስተዋጽኦ አድርጉ ብዙ ዝግጅት አለን በእውነት ብዙ ህብረተሰባችንን በተለያየ መንገድ ሊለውጡ የሚችሉ ያሳሰብ ለውጥ የክህሎት አጠቃላይ የስብዕና ለውጦች ሊያመጡ የሚችሉ እንደ ሶሳይቲም እንደ ግለሰብም ሊያመጡ የሚችሉ ፕሮግራሞችን ነው ያቀርን ያለ ነው የመረጥኩ ነው ማቀርብላችሁ ስለዚህ እነዚህ አይነት ቁም ነገሮች እንዳያመልጧችሁ እና ደግሞ ቻናሉም በርትቶ ለእናንተ የሚጠቅም እንዲሆን ሰብስክራይብ ሼር ኤንድ ላይክ ማድረጋችሁን መሐል ላይ ላሳውሳችሁ ወድጄ ንግግርን መጻፍ በጣም አስፈላጊ ነው የፈለግነው ብቁ ብንሆን ባነጋገር ጎበዞች ብንሆን እንደው የፈለግነው ያልበራታችን ብንተማመን ህዝብ ፊት ቆመን ንግግር ለማድረግ ከቀረብ መጻፍ አለብን የንግግር አዋቂዎች ወይም ፓብሊክ ስፒኪንግ ባለሙያዎች የሚሉት ይሄ ነው ዛሬ በነገራችን ላይ ማቀርብላችሁ ማት አቨሪ የተባሉ በ2013 የጻፉትን በፓብሊክ ስፒኪንግ ኢን አ ዊክ በሚል ርዕስ የጻፉትን መጽሐፍ ዋቢ አድርጌ ነው ከዛ ላይ ያገኘሁትን ቁም ነገር ነው ማካፈላችሁ እና ንግግርን ጽፎ መቅረብ በጣም ከብዙ ነገር ይጠብቃል አንደኛ ያላሰብነውን ነገር እንዳንናገር ያደርጋል ያሰብነው ትተን ያላሰብነው ነው እናገረው የሰው ሲያየን በተለይ ሰው ፊት ስንቀርብ ይጠፋል ጀግና የመሰለው ሁሉ ዛላይ መብረክረኩ አይቀር የሚያልባቸው ሰዎች አሉ ያዙ ተረከት የሚወርቅባቸው ሰዎች አሉ በጣም አስቸጋሪ ነገር ነው ሰው ፊት መቅረብ እና ንግግር ጽፎ መቅረብ ከብዙ ነገር ያድናል በተለይ የፖለቲካ ንግግር በመናረግበት ጊዜ በተፈቀረ የምንናገረው ነገር አለ ስለ ህዝብ ነው አድሬስ የምናደርገው የተለያየ አመለካከት ያለውን ህዝብ ነው አድሬስ የምናደርገው የተለያየ ኢንትረስት ያለውን ህዝብ ነው አድሬስ የምናደርገው በተለይ እንደኛ ያለው ሀገር ባለ የፖለቲካ በጣም ቮላታይል ሴንሲቲቭ የሆነ ፖለቲካ በሚካሄድበት ሀገር ንግግሮች በጥንቃቄ መጻፍ አለባቸው ተጽፈው መሆን አለበት ንግግር መደረግ ያለበት ሌሎቻችን በተለያየ መድረክ ምንናገር ጽፈን ብንናገር ከብዙ ነገር እንድናለን ያሰብነው እንድንናገር ታዳሚውም ደግሞ የፈለገውን ነገር እንዲያገኝ ቁም ነገር እንዲደርሰው እንደው ዝም ብለን እንዳንዘባርቅ ያደርገናል ማለት ነው ስለዚህ ጽፎ መናገር አስፈላጊ ነው ሶስት መዋቅር አለው ጽፎ መናገር አንድ መግቢያው ያስፈልጋል መግቢያው እኔ እገሌ ነኝ ራስን ማስተዋወቅና የምንናገረው ነገር የምናስተዋውቅበት ክፍል ነው እገሌ ባላላ የመጣሁት ከዚህ ነው ከሰማይ ከምድር ከዚህ ልጅ የመጣሁት ማስተዋወቅ ያስፈልጋል ከዛ የምናገርባቸው ነጥቦች እነዚህ ነው ወይም ስለዚህ ጉዳይ ነው የምናገረው አድማጩ ማወቅ አለበት አስቀድሞ ይሄ መግቢያው ሁለተኛው ቦዲው ነው ወይም ስፒች itself ራሱ ንግግሩ ቦዲው ማለት ነው ቁም ነገራችን እናሰፍራለን እዛ ላይ ቦዲው ላይ የምናገረው 1 2 3 4 5 በእነዚህ ብለን መጻፍ አለብን በስነ ስርዓት ፎርማሊ
መጨረሻው ኮንክሉዥን መደምደሚያው ነው። እነዚህ ሶስት ስትራክቸሩ መዋቅሩ ይሄ ነው መሆን ያለበት። መግቢያ ራሳችንና ምንናገረው ነገር ምናስተዋውቅበት፣ ቦዲው ወይም ንግግሩ ቁም ነገሩ፣ በመጨረሻ ደግሞ የምናስታውስበት ኮንክሉዥን ነው ማለት ነው። ቅድም የጠቀስኩላችሁ ጸሐፊ ማት አቬሪ 2013 ስለ ጥሩ ንግግር ስለማድረግና ንግግርን ጥሩ ስለማድረግ የተናገሩትን ልንገራችሁ በቀጥታ። making a great speech and making a speech great are two different things ይላሉ። making a great speech አንድ ነገር ነው፣ በጣም ግሩም ንግግር ማድረግ ነው። ይሄ የተጻፈው ነገር አንዳንዱ ሰው የተኮላተ በደንብ ማያነብ ሰው አለ። ስሜት በማይሰጥ ሁኔታ ሲወጣበት ሲወርድበት ሰው ይሰላቻል እና የተጻፈውንም ነገር በግሩም ሁኔታ ማቅረብ አንድ ነገር ነው። እሱ making a great speech ነው። making a speech great ግን ስለመጻፍ ነው፣ ግሩም አድርጎ ስለመጻፍ ነው። ስለዚህ ሁለቱም አስፈላጊ ናቸው ማለት ነው። ስለዚህ ሶስት ነገሮችን ቅድም የጠቀስኩላችሁ ነገሮች በእንግሊዝኛ ሲያቀርቧቸው ምን ይላሉ? tell them ሚለው ተናጋሪ ታዳሚዎችን ነው። tell them what you are going to tell them ልትነግራቸው የምትፈልገው ነገር አስቀድመህ ነገራቸው። በዚህ ጉዳይ ነው የማወራው፣ የንግግሬ ጭብጥ ይሄ ነው፣ ነጥቦች እነዚህ ናቸው ብለህ ለአድማጭህ መንገር አለብህ መግቢያው። tell them what you are going to tell them። ሁለተኛው ቦዲው ነው። ያ ምንድነው? tell them just tell them በቃ ነገራቸው። ሁለተኛው ይሄ ነገራቸው። ይሄ ቦዲው የምትነግራቸው ምኑ ነው? የጻፍከውን ቁም ነገርህን ነጥብህን ማለት ነው። ቦዲው ነው ይሄ። ሶስተኛው tell them what you have told them የነገርካቸው መልስ ነገራቸው። ድገመው ንግግርን ማለት አይደለም፣ ንግግርን መድገም አይደለም፣ ግን ዋና ነጥቦቹን አጠቃሎ መንገር ማለት ነው። ስለዚህ የሚጻፍ ንግግር ሲጻፍ እነዚህ ሶስት ነገሮችን እነዚህ ሶስት ቁም ነገሮችን መሰረት ያደረገ አሁን ያልኩትን ስትራክቸር መሰረት ያደረገ መሆን ይኖርበታል። ግን እንደገና ማስታወስ የምፈልገው መደበኛ ንግግሮቻችንን ህዝብ ፊት የምናደርጋቸው ንግግሮች መጻፍ አለብን። በጽሁፍ ነው ንግግር ማድረግ ያለብን። ይሄን ነው የምነግራችሁ ለዛሬ። ምናልባት በንግግር ላይ አንድ ተጨማሪ ቪዲዮ ካቀረብኩላችሁ በኋላ ከዛ በኋላ ወደ ሌሎች ቁም ነገሮች እሸጋገራለሁ። ቀደም ብዬ እንዳልኩ ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ተከታተሉኝ። ብዙ ትጠቀማላችሁ ብዬ ተስፋ አደርጋለሁ። ለዛሬ በዚሁ ሰናበታችሁ። ጤና ይስጥልኝ።